ሲሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣ። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣ። ሰላም የእግዚአብሔር ልጆች በያላችሁበት ቸርነቱ ምሕረቱ ጥበቃው ይብዛላችሁ። መብራት ነኝ። ወደ ዛሬው መልእክታችን ከመሄዳችን በፊት ጸሎት አደርጋለሁ። አይኖቻችንን ወደ ተራሮች አነሳን። ረድኤታችን አባታችን፣ በሚያገኘን ታላቅ መከራ ረዳታችን፣ የማትለዋወጥ ጽኑ አምላካችን እናመሰግንሃለን። የእንደገና አምላክ አሁንም ቅዱስ ቃልን ስንቋደስ በመካከላችን ሁን፣ አስተምረን፣ የቃልን ምስጢር ግለጽልን። በአንድ ልጅ በጌታችን በመድኃኒታችን ጌታ ኢየሱስ ክርስቶስ ስም አሜን። በቀን 3 ላይ አርዕስቱ ኢየሱስን ረሱት የሚል ነው። የዛሬው ቃል የተወሰደው ከሉቃስ ወንጌል ምዕራፍ 2 ከ41 እስከ 50 ነው። በጌታ ስም አነባዋለሁ። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉ ወደ ኢየሩሳሌም ተመለሱ። ከ3 ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸውና ሲጠይቃቸው በመቅደስ አገኙት። የሰሙት ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረግክብን? እነሆ አባትና እኔ እየተጨነቅን ስንፈልግ ነበር አለችው። እርሱም ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን? አላቸው። እነርሱም የተናገራቸውን ነገር አላስተዋሉም። ታሪኩን ያው እንደአነበብነው ማርያምና ዮሴፍ ኢየሱስን ወደኋላ ትተውት ወይ ረስተውት ነበረ። እንዴት ነው ወላጅ ልጁን የሚረሳው? ከመርሳትም በላይ ያስተዋሉት የአንድ ቀን መንገድ ከተጓዙ በኋላ ነበር። በምን ቢጠመዱ ይሆን አብሯቸው መሆኑን ያላስተዋሉት? ወይስ ጨዋታው ይሆን? ከዘመድ ከጎረቤት ጋር እንዴት የፋሲካ በዓል እንዳሳለፉ ሲያውቁ ይሆን? ግርግሩ ሁካታ ይሆን በዙሪያቸው የነበረው? ዮሴፍና ማርያም ቸል እንዲሉ ያደረጋቸው ምን ይሆን? በሕይወት ጎዳና ላይ ብዙ ነገሮች አሉ ከጌታችን ከአምላካችን የሚለዩን። እንደነዚህ ያሉ እንቅፋቶች ማሸነፍ ወይም መወጣት የምንችለው እንዴት ነው? እኛስ ምንድን ነው ትኩረታችንን የሚሰርቅብን? ከአምላካችን የሚያርቀን፣ አምላካችንን እንድንዘነጋ የሚያደርጉን ነገሮች ምንድን ናቸው? ግርግሩ፣ የሕይወት ወጥመድ፣ ስራ፣ ቤተሰብ። የእግዚአብሔር ቃል ግን እንዲህ ይለናል፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንዲሁ ንቁ። ሌላው ደግሞ ውሃ አፈርን እንደሚሸረሽር እምነታችንም እንዲሁ ቀስ በቀስ ይሸረሸራል። ጌታችን በዓለቱ ላይ ቤታችሁን ስሩ እንዳለ በዓለቱ ላይ ቤታችንን ካልሰራን በቀላሉ መንገዳችንን ልንስት እንችላለን ካልተጠነቀቅን። ለምሳሌ አድርጌ የተጠቀምኩት ታሪክ የሳምሶንን ታሪክ ነው። የሚገኘውም በመሳፍንት ምዕራፍ 13 እስከ 16 ነው። ያው ታሪኩን እናውቀዋለን፣ ሁሉንም አልናገርም። ግን ያው ለዚህ ለምፈልገው አጠራ አድርጌ ነው የምናገረው። ናዝራዊ ነበረ፣ ለእግዚአብሔር የተለየ ከእናቱ ማህፀን ጀምሮ በራሱ ላይ ምላጭ እንዳይደርስበት ተብሎ ለወላጆቹ ትእዛዝ የተሰጠው
እርሱም ደግሞ እስራኤልን ከፍልስጤማውያን እጅ ለማዳን የታጨ ነበረ። ምን ማድረግ እንዳለበት፣ እንዴት መኖር እንዳለበት ትእዛዞች ነበሩት። ሲያድግ እርግጠኛ ነኝ ወላጆቹ የተነገራቸውን እየነገሩ እንዳሳደጉት። እሱ ግን የተከለከለውን ሁሉ ነገር ያደርግ ነበር። በጠላት መንደር ይመላለስ ነበር። ያልተፈቀደለት ትዳር ውስጥ ገባ። አባት እናቱን እየነገሩት አልሰማቸውም። ትእዛዙ እንደሚለው የእግዚአብሔር ቃል አባትና እናትን አክብር፣ እግዚአብሔር አምላክ በሚሰጥ ምድር እድሜ እንዲረዝም። የሳምሶን ግን ተቃራኒ ነበረ የሚያደርገው፣ እነሱ ካሉት ውጭ፣ ከእግዚአብሔር ውጭ። ሳምሶን እሱ በመሰለው በቸልተኝነት መንገድ ጉዞ ነበር ህይወቱን የቀጠለው። አምላኩ ይፈታተነው ነበር። በመጨረሻም ደግሞ በደሊላ እጅ እንደወደቀ ያንን አታደርግ አትናገር የተባለው ሚስጥሩን የገለጸበት ነበር። በምዕራፍ 16 ቁጥር 15 ላይ እንዲህ ይላል፣ በህይወት መኖሩን እስኪጠላ ድረስ ዕለት ዕለት በመጨቅጨቅ አሰለቸችው። ስለዚህ ሁሉን ነገር ነገራት ይላል። እሷ ከወገኖቿ ጋር ወግና ወጥመድ ውስጥ እንዳስገባቸው አላወቀም። እሷ ምንድነው ወይ ገንዘብ ይሰጥሻል ይህንን ያክል፣ ካልሆነ ግን አንቺም ቤተሰብሽም ትሞቻለች ስለተባለች እሷ ዓላማውን ታውቃለች። ማድረግ የሚያስፈልጋትን ራሷንም ህይወቷንም የቤተሰቧንም ለማትረፍ ከዛ ገንዘቡንም ለማግኘት። እሱ ግን ዓላማ እንደሌለው ሰው ነበረ፣ እቅድ እንደሌለው ሰው ነበረ የሚጓዝ የነበረው። የመንፈሳዊ ዓይኖቹ ታወሩ፣ በጠላት ተታለለ። ከጠላት ጋር ድርድር፣ ጨዋታ፣ መጨረሻው ያው አላማረም። የእግዚአብሔርን እቅድ ዓላማ ተረሳ። በስጋ በስሜት መጋለብ ሆነ ህይወቱ። መጨረሻም እንደ ደላላና በአገሯም እጆች ወጥመድ ባዘጋጁለት ወጥመድ ወደቀ። የህይወት ምርጫ ዋጋ አስከፈለው። የተሰጠውን ኃይል በአግባቡ አልተጠቀሙም። የእግዚአብሔር ቃል እንዲህ ይላል በመዝሙር 1 ቁጥር 1 ላይ፣ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። እግዚአብሔር ብዙ እድልን ሰጥቶት ነበር፣ ግን አላስተዋለውም፣ አልተጠቀመውም። በዋዘኞች ወንበር ተቀመጠ፣ በኃጢአተኞች መንገድ ሄደ፣ በተንኮላቸው ወጥመድ ውስጥ ወደቀ። በምዕራፍ 16 ቁጥር 20 ላይ እንዲህ ይላል፣ እርሷም ሳምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፍ ነቅቶ እወጣለሁ፣ እንደ ወትሮዬም ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየ አላወቀም። ሳምሶን የእግዚአብሔር አብሮነት ፎር ግራንትድ ነበር የወሰደው። ያው ሁሌ አብሮኝ ነው ብሎ አሰበ። እወጣለሁ፣ አደርጋለሁ፣ እነሳለሁ፣ ሁሌ የሚያደርገው። ግን እግዚአብሔር ደግሞ ጊዜና ሰዓት አለው። ነገሮች ሁሉ በጊዜውና በሰዓቱ ነው የሚያደርገው። ለሁሉም ጊዜ አለው ይላል እና በዛ ሰዓት ሳምሶን አላስተዋለም። ሳምሶን በራሱ ጉልበት በኃይል ነበር እየተማመነ የሚወጣው የሚገባው። በራስ በመተማመን እችላለሁ፣ አደርጋለሁ፣ እገላለሁ፣ እነሳለሁ፣ እወጣለሁ እያለ ነበረ የሚጓዘው። የኃይሉና የጉልበቱ ምንጭ ማን እንደሆነ ረሳው። እኔ ስለነበረ የእግዚአብሔር መንፈስ እንደተው እንኳን አላወቀም። የእግዚአብሔር ቃል እንደሚለው የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል አይደለ? እሱም የቆመ መስሎት ነበረ፣ እንደወደቀም አላስተዋለውም። ያው መጨረሻ በጠላት እጅ ወደቀ። የራሱ ጠጉር ከላጩት በኋላ ያድግ ጀመር ይላል ቁጥር 22 ላይ። ጠላት ራቁታችንን እርቃናችንን ቢያስቀረንም የእግዚአብሔር ጸጋ፣ ፍቅሩ፣ ምሕረቱ ያለብሰናል። ልክ አዳምና ሔዋን ፍሬውን እንደበሉ ራቁት መሆናቸውን አስተዋሉ ይላል። ጌታ ግን ሸፈናቸው። የእንደገና አምላክ ወደ እነርሱ መጣ።
ምሕረትን፣ ቸርነትን ያንን እድሉን ሰጣቸው። ሳምሶንም በዛ ጊዜ ያስተዋለ ይመስለኛል። በመዝሙር 86:13 ላይ ምሕረትህ በእኔ ላይ ታላቅ ናትና ነፍሴም ከታችኛው ሲኦል አድነሃታልና ይላል። ሳምሶን ፀጉሩ ማደግ ሲጀምር በተስፋ ተሞላ። የእግዚአብሔር ዓይኖች እንደተመለከቱት እጆቹም ሊያወጡት እንደተዘጋጁ ተገነዘበ። አሁን እንደተመለከት ነው በመዝሙር 86:12 ላይ የማይታየውን በትዕግስት መጠባበቅ ጀመረ። ተስፋ አደረገ። የእግዚአብሔር ቃል በኢሳይያስ 40:28-31 እንዲህ ይላል። አታውቅምን? አልሰማህንምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይክድም፣ አይደክምም፣ አይታክትም። ማስተዋሉም በማንም አይመረመርም። ለደከመው ብርታት ይሰጣል፣ ለዛለው ጉልበት ይጨምራል። ወጣቶች እንኳን ይደክማሉ ይታክታሉ፣ ጎበዛትም ተሰናክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርግ ግን ኃይላቸውን ያድሳል፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ አይደክሙም። ሳምሶንም በጠላት ምርኮ ውስጥ ቢሆንም ተስፋውን አጥብቆ ያዘው፣ ቸልም አላለውም። በቁጥር 28 ላይ ምዕራፍ 16 እንዲህ ይላል። ሳምሶንም ስለ ሁለቱ ዓይኖቹ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ፣ አምላክ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ። ምሕረቱ የማያልቅለት ጌታ የልጁን ጩኸት ሲሰማ ዘንበል አለለት፣ የልቡንም መሻት ሰጠው። ተመለከተው። በኃይል ሲደክም ችግሩን ሊቋቋም ሳይችል ተስፋ ቆርጦ ሊቋቋም ሳይችል ሲቀር ተመለከተው፣ አዘነበለለት። መዝሙሩን እንደሚለው እንዴት ድንቅ አምላክ ነው እኛ ምናመልከው! እንዴት ድንቅ አምላክ ነው እኛ ምንሰግድለት! እግዚአብሔር የልቡን መሻት ነው የሰጠ። በቁጥር 30 ላይ ምን ይላል? በሞቱ የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ ይላል። ሳምሶን ውሳኔዎች ሁሉ በስጋና ለስጋ ነበር። በዚህ ምክንያት ዋጋ ከፈለ። እግዚአብሔር ካቀደለት ውጪ ኖረ፣ ከዛም ሞተ። ጠላት ሁል ጊዜ እግዚአብሔር ባቀደልን መንገድ እንዳንሄድ እንቅፋቶችን ያስቀምጥልናል በድካማችን እየገባ። የሳምሶን ድካም ደግሞ ሴክሹዋል ኢሞራሊቲ፣ በቃ የእግዚአብሔርን ትእዛዝ አለመከተል። እኛስ ውሳኔዎቻችንን ስንወስን በምን አይነት መንገድ ነው? እያመዛዘንን ነው? እግዚአብሔርን እየጠየቅን ነው? ወይስ ዝም ብለን በመሰለን ነው የምንጓዘው? ስለ እናንተ አላውቅም፣ እኔ ግን በሕይወቴ ብዙ ውሳኔዎችን በቸልተኝነት ማስተዋል በገደለው መንገድ ወስኛለሁ። ዋጋም አስከፍሎኛል። ነገር ግን እግዚአብሔር ቃል እንዲህ ይለናል በምሳሌ 3:5-6 በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። እና እግዚአብሔር በእሱ ላይ ስንደገፍ ጎዳናችን ያቀናልናል። በራሳችን እንድንደገፍ አይደለም። እሱ ኑ ተደገፉኝ ይለናል። እኛ ግን አይ በራሳችን እንላለን። ግን መጨረሻው ያው እንዳየነው ውድቀት ነው የሚሆነው፣ ሞት ነው የሚያመጣው። ወደ መሪ ጥቅሳችን ስንመለስ ማርያምና ዮሴፍ ባጡት ጊዜ እየፈለጉ ወደ ኢየሩሳሌም ተመለሱ። ፈለጉት፣ ከ3 ቀን በኋላም አገኙት ይላል። ጌታንም ያገኙት መኖር ባለበት ቦታ ነበረ፣ ቤተ መቅደስ ውስጥ በአባቱ ቤት። የመጣበትን ዓላማ ለማሳካት ስራ ላይ ነበረ፣ አልቦዘነም። በቁጥር 49 ላይ እንዲህ ይላቸዋል፣ እነርሱም ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን? አላቸው። የእግዚአብሔር ቃል እንዲህ ይለናል፣ በቸልተኝነት በግድየለሽነት እንዳንጓዝ። ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልበት ሌሊት ይመጣል ይላል።
እኛንም አትቦዝኑ፣ ቸል አትበሉ ይለናል። የመዳን ቀን ዛሬ ነውና ስለ ነገ ምንም አናውቅም። አትታክቱ፣ ትጉ ይለናል። ልክ እንደ ጉንዷኗ ምሳሌ በምሳሌ ምዕራፍ 6 ከ6 ጀምሮ እስከ 8 ድረስ ሂድ፣ መንገዷን ተመልከት፣ ጠቢብም ሁን። አለቃና አዛዥ ገዥም ሳይኖራት መብሏም በበጋ ታሰናዳለች፣ መኖሪያዋንም በመከር ትሰበስባለች። በተጨማሪ በምሳሌ ምዕራፍ 30 እስከ 24 እና 25 በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው፣ ነገር ግን በበጋ መኖዋቸውን ይሰበስባሉ። የእግዚአብሔር ቃልም እኛን እንደዚህ ነው የሚለን። አሁን በጊዜው ሰዓቱ አሁን ነውና ተዘጋጁ ይለናልና እግዚአብሔር ይርዳን። እኛስ ጌታን ፍለጋ ምን ያክል ርቀት ነው የምንሄደው? ስናገኘውስ? በሉቃስ ምዕራፍ 2 ቁጥር 50 ላይ እንዲህ ይላል፣ እነሱ የተናገራቸውን ነገር አላወቁም። የምንከተለውን ጌታ ምን ያክል ነው የምናውቀው? ስናገኘውስ እንዴት ነው የምንይዘው? ወይስ ልክ እንደ ሳምሰን እንደ ወትሮ ጊዜ አለ ብለን ነገር ግን የእግዚአብሔር መንፈስ እንደተሆነ ሳናስተውል ነው የምንጓዘው? ወይስ እንደ ማርያም እና ዮሴፍ ከመንገደኞች ጋር ነበረ ወይ ነው ብለን መስሎን ትተነው ኃላፊነታችን ለሌሎች ሰጥተን ነው የምንጓዘው? የእግዚአብሔር ቃል ንቁ፣ በርቱ፣ ቁሙ ይለናል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። በተጨማሪ የእግዚአብሔር ቃል በኤፌሶን ምዕራፍ 5 እንዲህ ይለናል። ከ15 እስከ 21 አነበዋለሁ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውል እንጂ ሞኞች አትሁኑ። መንፈስ ይሙላችሁ እንጂ በወይን ጠጅ አትስከሩ፣ ይህን ማባከን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። እግዚአብሔር ቃሉን ሰጥቶናል፣ መመሪያ አድርጎ። ጊዜው አሁን ነው፣ እንጠቀምበት። እግዚአብሔር አባታችን ሆይ እናመሰግናለን ስለማይለወጠው ቅዱስ ቃል ስላስተማርከን፣ በማስተዋል እንድንጓዝ እምነታችንን እየመረመርን እንደ ቤሪያ ሰዎች መንገዳችንን እንድናስተካከል እርዳን። እንደ ቃል መሰረት መልካሙን ስራችሁን አይተው በሰማይ ያለውን አባታቸውን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል ቃልና ያላንተ እርዳታ ምንም ማድረግ አንችልም፣ እጅግም ደካሞች ነን። ስለ በጎ ፍቃድን መፈለግን ማድረግን በእኛ ውስጥ አንተ ስራ። አንተ ቤታችንን ህይወታችንን ስራ፣ ንጹህ ልብን ፍጠርልን። ጌታ አምላክ ሆይ ከአንተ ውጪ ምንም ነገር እንዳናደርግ ቅዱስ መንፈስ ይምራን። የምናስበውን የምናደርገውን ውሳኔያችንን ሁሉ በአንተ ቃል አላይን እንድናደርግ እርዳን። እንደ ቃል መሰረት እነሆ አዲስ ነገርን አደርጋለሁ ብለሃል። ያለፈውንም ህይወታችንን ትተን አዲሱን ነገር ለመያዝ እጃችንን እንድንዘረጋ አንተ እርዳን። ቅዱስ መንፈስ አይለየን። በአንድ ልጅ በምትወደው በጌታችን ኢየሱስ ክርስቶስ ስም አሜን።
እንዲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል